ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ፖለቲካዊ ዝግጅታችን ነው። በዛሬ ዝግጅቴ ላይ የአማራ ፋኖ ብሔራዊ ንቅናቄ ድርጅት ቃል አቀባይ የሆነው አስረስ ማረ ከቢቢሲ ጋር ባደረገው ቆይታ ላይ ልንደራደር ሳይሆን ልናሸንፍ ነው አንድነት የፈጠር ነው ሲል ተናግሯል። ይሄ ንግግርን በተመለከተ የምንለው ጉዳይ ይሆናል። ከዚያ ውጭ ህወሓት የአማራ ወጣቶችን ተጠቅሞ 4 ኪሎ የመመለስ እቅድ አዘጋጅቷል። ይህንንም ሰፋ አድርገን እንመለከተዋለን። ከዚህ ውጭ ደግሞ ልንመለከት የምንችለው ጉዳይ ቢኖር ታላላቅ ሀገራት ከኢትዮጵያ ጋር ለመስራት ሽሚያ ውስጥ ይገኛሉ። ይሄ ነገር እንዴት ሊሆን ቻለ? ከዚያ ውጭ ደግሞ ዛሬ የተሰሙትን አጫጭር ዜናዎች የምነግራችሁ ይሆናል። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ፕሮግራሙ የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክ እና ሼር ማድረጉትን አይዘንጉ። የትም እንዳይሄዱ። ከአፍታ ቆይታ በኋላ እንመለሳለን። ወደ ዋናው አጀንዳ ሳልፍ በአሁኑ ሰዓት ያለው የፋኖ አደረጃጀት ማለትም በነዘመነ ካሴ ሊቀመንበርነት፣ በመከታው ማሞ ተቀዳሚ ምክትል ሊቀመንበርነት፣ በሀብቴ ወልዴ እና ሄኖክ አዲሴ ምክትል ሊቀመንበርነት የሚመራው ድርጅት የባሪያነት ስነ ልቦናን የተላበሰ ነው። በራሱ መቆም የማይችል ጥገኛ የሐረግ ሬሳ የሚባል አይነት ተክል የሆነ ቡድን ነው። ይሄ ድርጅት ለረጅም ዘመናት አማራን ሲቀጠቅጥ የአማራን ገበሬ ሲያሰቃይ ከነበረ ህወሓት ጋር ተደምሮ የሚሰራ ከትዕዛዝ ከህወሓት አመራሮች የሚቀበል ልፍስፍስ ድርጅት ነው። እንደ ድርጅት ጠንካራ ድርጅት አይደለም። የተመሰረተውም በህወሓት ነው። መንግስት በዚህ ደረጃ ላይ ጉልበቱን ማባከን የለበትም። ይሄ ድርጅት የማይረባ ድርጅት ነው። ጠንካራ ድርጅት አይደለም። በጥቂት ኃይል የሚጠፋና የሚወድም ቡድን ነው። ይህንን ድርጅት ያቋቋመው ሻዕቢያና ህወሓት ናቸው። ሻዕቢያና ህወሓት ሲመታ ይሄ ድርጅት ፍርክስክሱ ይወጣል። በራሱ መራመድ የማይችል ልፍስፍስ የሆነ ቡድን ነው። ይሄ ቡድን አራስ የሆነ ቡድን ነው። መራመድ መንቀሳቀስ የማይችል ነው። የሚሞላውም የሚሰጠውም ድጋፍ የሚደረግለትም በእነዚህ ቡድን ስለሆነ ማለት ነው። ይሄ ቡድን ሳይወለድ የሞተ ድርጅት ነው። ይሄ ድርጅት እድገት አልባ ነው። አያድግም፣ ከፍ አይልም። በምላሱ ብቻ ነው ሁልጊዜም አሸናፊነቱ። በምላሳቸው ያላደረጉት ነገር የለም። ጠቅላይ ሚኒስትር ዶክተር አብይ አህመድን ስንቴ ማርከውታል፣ ስንቴ ደምስሰውታል። ፕሬዝዳንቱን ስንቴ ደምስሰዋል። አገኘሁ ተሻገርን ስንቴ ደምስሰዋል። ያላደረጉት የለም እኮ። በአማራ ክልል የሚንቀሳቀሱ አውሮፕላኖችን ከአንዴም 2 3 4 5 መተን ጥለናል ብለው አውርተዋል። በምላሳቸው ቁጥር 1 ናቸው፣ አንድም ተግባር የሌላቸው። ስለዚህ ይሄ ምላስ ብቻ የሆነ ቡድን እሱ ላይ አቅም መጨረስ አያስፈልግም። ዋናዎቹ ሻዕቢያና ህወሓት ናቸው። እነሱ ሲመቱ ይሄ ቡድን ተኮላሽቶ ይቀራል፣ የትም አይደርስም። ይሄ ድርጅት ከባርነት የተነሳ ነፃነትን ይፈራል። በፍጹም በራሱ መቆም ካለመቻሉ የተነሳ ለረጅም ዓመታት በተለያየ ፍርድ ተፈርዶባቸው 50 ዓመት 49 ዓመት ታስረው በመጨረሻም በፍርድ ቤት ነፃ ሲወጡ ኖ የትም ሄጄ የለኝም ትፍቱኝ ብለው የሚያለቅሱ ሰዎችን ይመስላሉ። የዳኛውን ውሳኔ በመቃወም ኖ አትልቀቁኝ፣ እኔ ከዚህ ውጭ ዓለም የለኝም፣ ያለፉትን 49 50 ዓመታት በዚህ እስር ቤት ውስጥ ህይወቴን መርቻለሁ፣ ዓለሜ በዚች እስር ቤት ውስጥ ብቻ ነው፣ ከዚህ እስር ቤት ውስጥ ሌላ ዓለም የለኝም፣ ወጥቼ የምኖርበት የለኝም፣ እድሜን በዚህ ቦታ ጨርሻለሁ፣ ያኛው ዓለምን አላቆም፣ የምሳሳላቸው ልጆች የሉኝም፣ የመወዳት ሚስት የለችኝም፣ እናት አባቴ ሞተዋል፣ እህት ወንድሞች የሉኝም፣ ስለዚህ አትፍቱኝ ብለው የሚያለቅሱ አሉ። እስር ቤት ረጅም ዓመት ከቆዩ በኋላ መፈታትን የማይፈልጉ አይታችሁ ከሆነ ከ49 ከ50 ዓመት በኋላ ሲፈቱ በጣም ያለቅሳሉ፣ ግራ ይገባቸዋል፣ የሚሄዱ አያውቁም። በቃ እነዚህ ሰዎች ታስረው ህልማቸው ሁሉ እዛ እስር ቤት ውስጥ አልቋል። ስለዚህ ምን ያደርጋሉ? እባካችሁ አትፍቱኝ ብለው ስቅስቅ ብለው ያለቅሳሉ። እነዚህ ሰዎች የሚያለቅሱት የውጩን ዓለም ስለማያውቁት ነው፣ ለነሱ ስለማይመች ነው፣ እነሱ ስላለመዱት ነው። ያንን ዓለም የውጩን ዓለም እነሱ ረስተውታል። ጉልበታቸው ዝሏል። ወጥተው ሰርተው መኖር አይችሉም። የወጣትነት ጉልበታቸው አልቋል። ገንዘብ የማግኛ እድሜያቸው ባክኗል። የሚያጓጓ ህይወት የላቸውም። ቢወጡም የሚያገኙት ነገር የለም። ስለዚህ ከመውጣት ይልቅ በዚያው መቆየትን ይመርጣሉ። እነዘመነ ካሴ ግን ወጣቶች ናቸው፣ ግን ከህወሓት መለየት አይችሉም። ከህወሓት መለየት የማይችሉት ባርነት፣ የባርነት መንፈስ ስላለቀቃቸው ነው። ከህወሓት ውጪ አዳኝ ያለ አይመስልም። ህወሓትን እንደ አዳኝ እንደ ጌታ እንደ መሲህ ነው የሚቆጥሩት። ህወሓት ያለው ነገር ሁሉ የመጨረሻ ቃል እንደሆነ ነው የሚያስቡ። ስለዚህ በህወሓት ላለፉት 27 ዓመታት ሙሉ ሲላላክ የነበረው ዘመነ ካሴ የባርነት መንፈስ ስላለቀቀው አሁንም ሄዶ ህወሓት ላይ ነው የወደቀው፣ ህወሓት ላይ ነው የተለጠፈው። ከህወሓት ነው መመሪያ የሚጠብቀው።
ራሱን ማዳን ያልቻለው ህወሓት ዘመነ ያድነኛል ብሎ ዛሬም ይተማመንለታል። ይሄ የባርነት መንፈስ ነው፣ የሽንፈት መንፈስ ነው። በቃ እነሱ ሁሌም ልክ እንደሆኑ የማሰብ ነው። የመገዛት መንፈስ በአእምሮ ውስጥ ስላለ ነው። ለምንድነው እንደዚህ የተፈጠረው? ሲቀጠቅጣቸው ስለነበረ ይፈራሉ። ነገ ከነገ ወዲያ ወደ ስልጣን ቢመለሱ እጠፋለሁ ብሎ ነው የሚያስቡት። ስለዚህ ያሽቃብጣሉ። መሄጃ የላቸውም። አእምሯቸው ውስጥ ከዚህ ቡድን ውጪ የተሻለ ሌላ ቡድን ያላቸው አይመስላቸውም። ባርነት ክፋቱ ቶሎ አይለቅም። ነፃ አድርገህ ብትለቃቸው እንኳን ነፃ ያወጣቸውን ሰው ነው ቀድሞ የሚጠሉት። ሙሴ እስራኤላውያንን ከግብፅ ባርነት እየመራ ሲያወጣቸው ትንሽ ችግር ሲፈጠር ወይም ችግር የተፈጠረ ሲመስላቸው ከ400 ዓመት በኋላ ነፃ ያወጣቸው ሙሴን ንቀው ፈርዖንን የተመኙ ነበሩ እስራኤላውያን። ለምን? ባርነትን ተለማምደዋል። ባርነት እንደዚህ ነው። ነፃ ስትወጣ አትወድም። እነ ዘመነ ካሴም ልክ እንደዚሁ ናቸው። ባርነትን ለምደዋል። መላላክን ለምደዋል። አእምሯቸው የነሱ አይደለም። አእምሯቸው ሶፍትዌሩ ሁሉ ሳይቀር አካላቸው ሁሉ ሳይቀር የህወሓት ነው። ህወሓት እንደፈለገ ነው የሚያደርጋቸው። መላላክን የለመደ ሁሌም ላኪውን ነው የሚያከብረው። አንድ ቀን ቀና ብሎ ወደ ላይ ካየው የሚሞት ነው የሚመስለው፣ የሚገደል ነው የሚመስለው። ስለዚህ ሌላ ሰው መጥቶ እንኳን ሂድ ነፃ ወጣሃል ቢለው ይሄኛው ትናንትና ሲቀጠቅጠው የነበረው አካል ሂድ ካላለው መሄድን ይፈራል። ተጣብቆ ሙጫ ሆኖ ከዛ ጋር ይቀራል። እነ ዘመነ ካሴ እንደዛ ናቸው። ትልቁ የባርነት ክፋት ባርነትን ከለመድክ በኋላ አእምሮ ቶሎ ነፃ አይወጣም። እነ ዘመነ ካሴ ከጥንትም መላላክ ነው የለመዱት። በኤርትራ በረሃ ሆነው እኮ ለህወሓት ሲሰልሉ ነው የኖሩት። ለህወሓት ሲያገለግሉ ነው የኖሩት። ህወሓት ሲከፍላቸው ነው የኖሩት። ስለዚህ በፍጹም ከህወሓት ውጪ አዳኝም ጌታም ያለ አይመስላቸው። በዚህ ባርነት ውስጥ የኖረው ዘመነ ካሴ ዛሬ ከዛ ባርነት መውጣት ከብዶታል። አብይ ከባርነት አውጥቶታል፣ ነፃ አድርጎታል። ነፃ ሆነ ተራመድ፣ ነፃ ሆነ ተንቀሳቀስ ሲለው የለም ህወሓት ነው አዳኜ፣ ከህወሓት ውጪ ማንም እኔን ነፃ ሊያወጣኝ አይችልም ብሎ ዛሬም ራሱን ዝቅ አድርጎ በህወሓት እግር ስር ወድቆ ይገኛል። ህወሓት ይህንን ዘመነ ካሴ የተባለን ሰው እየጋለበ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ የሚባል ድርጅት ፈጥረዋል። ይህ ድርጅት የአማራን ጥቅም ከማስከበር ይልቅ አማራ የኔ ነው፣ አጽመርስቴ የተቀበረበት እትብቴ ያለበት ቦታ ነው ብሎ የሚያስበውን ወልቃይት ለመስጠት የተስማማ ቡድን ነው። በማርሸት ፀሐዬ ቦታውን ያዝረው አስረስ ማረ ከቢቢሲ ጋር ባደረገው ቆይታ ላይ እኛ ለመደራደር ሳይሆን ለማሸነፍ ነው አንድነት የፈጠር ነው ሲል ተናግሯል። እኔ ይህንን ለምን ተናገረ አልልም ማለትም አይጠበቅብኝም። መናገር መብቱ ነው፣ መመኘት መብቱ ነው፣ ለማሸነፍ ማሰብም መብቱ ነው። ግን ያላወቀው አሁን ባለው አቋም አሁን ያለውን የኢትዮጵያ መከላከያ ሰራዊት ማሸነፍ አይችልም። ልብ እንቅርትን ይመኛል እንደሚባለው አይነት ነገር ካልሆነ በስተቀር በየትኛው ኃይላቸው ነው የሚያሸንፉት? የማይገባኝ ነገር ቢኖር ቢያሸንፉ ራሱ ስልጣን ላይ እኮ አይወጡ። ስልጣን ላይ እንዲወጡ ህወሓቶች አይፈቅዱላቸውም። በእነሱ ተጠቅመው እነሱ ወደ ስልጣን ወደ 4 ኪሎ ህወሓቶች ይመለሳሉ እንጂ በፋኖ ተጠቅመው በማርሸት ፀሐዬ፣ በአስረስ ማረ፣ በዘመነ ካሴ፣ በመከታው ማሞ ተጠቅመው 4 ኪሎ ህወሓቶች ይመለሳሉ እንጂ ቢሞቱ እንደተመኟት ይቀራሉ እንጂ የአማራ ፋኖ 4 ኪሎ አይገባም። ይህንን አስረግጬ ነው የምነግርህ። ከህወሓት ጋር ሆነ የኢትዮጵያ መንግስት እንደው ድንገት ቢሸነፍ እንኳን ህወሓት ነው ተመልሶ ስልጣን የሚይዘው። ይሄ የማይገባቸው ናቸው። ሁልጊዜም ባርነት አእምሯቸው ስለለመደ መታዘዝ መላላክን ስለሚወዱ ዛሬም መለስ ዜናዊን እያመለኩ ስለሚኖሩ የመለስ ዜናዊን ሌጋሲ ለማስቀጠል ነው ጫካ ገብተው የአማራ ወጣትን እያስጨረሱ ያሉት። አስረስ ማረ እንዳለው ከሆነ እኛ እንደራደርም እናሸንፋለን የሚል ሐሳብ ይዞ ተነስቷል። ይሄ ማለት ደግሞ እንዋጋለን፣ ያለ ረፍት እንዋጋለን። በዚህ ውጊያ ደግሞ ምን ያክል የአማራ ወጣት ያልቃል፣ ምን ያክል የኢትዮጵያ ወጣት ያልቃል አይመለከተንም። እኛ ጉዳያችን ማሸነፍና ማሸነፍ ነው የሚል ሐሳብ ሰጥቷል። ያ ጉዳያቸው አይደለም ሲጀመር ያስታውቃል። ማንም ሞተ አልሞተ እነሱ ጉዳያቸው አይደለም። እነሱ መዓት ህዝብ አልቆ ህወሓት ወደ ስልጣን እንዲመለስ ነው የሚፈልጉት። ራሳቸውም ስልጣን ብትሰጣቸው ራሱ ያፍራሉ። በስልጣን ላይ መቀመጥን አይወዱም። ምክንያቱም ባሪዎች ናቸው። ባርነትን ለምደውታል። የአማራ ወጣት መንቃት አለበት። ይሄ ጦርነት የአማራ ጦርነት አይደለም። የአማራ ህዝብም ጥያቄን አይመልስም። ጦርነቱ አሽከር ለመሆን፣ ሎሌ ለመሆን፣ ባሪያ ለመሆን፣ ህወሓትን ለማገልገል፣
ህዋትን ወደ ስልጣን ለመመለስ የሚደረግ ጦርነት እንደሆነ ማሰብ መቻል አለባችሁ። በዚህ ጉዳይ ላይ የአማራ ህዝብ መንቃት አለበት። ነቅቷልም። የተወሰኑት ነቅተው እጃቸውን ለመንግስት እየሰጡ ይገኛሉ። አማራ የሆኑ ለአማራ ነው የምንታገለው የሚሉ ሰዎች አማራ መሪ እንዲሆን አይፈልጉም፣ ፍላጎት የላቸውም። እነሱ ታግለው ማምጣት የሚፈልጉት ህዋትን ነው፣ የሚመኙት ህዋት እንዲመጣ ነው። ውስጣቸው ሁሉ ከህዋት ጋር በጋራ መስራት ነው። ሀገርን መምራት አንችልም፣ ሀገርን መምራት የሚችለው ህዋት ነው ብሎ ነው የሚያስቡት። ይሄ የበታችነት ስሜት ነው። ይሄን ጦርነት ህዋት ቅዱስ ጦርነት ነው ቢል ልክ ነው። ህዋት በጦርነቱ ማግስት የሆነ ነገር እድል ቢቀናው ስልጣን እንደሚስለሚያቅ ቅዱስ ጦርነት ነው ሊል ይችላል። የአማራ ወጣት ግን ለምንድነው ለህዋት የምትሞተው? እነዚህ የማይሻሻሉ የማይለወጡ ራሳቸውን ከባርነት ነፃ ያላወጡ ሊቀመንበር ብለው ሾመው ትዕዛዝ አሁንም ከህዋት የሚቀበሉ 3 ምክትል የሾሙ ይሄ እኮ ሴራ ነው። ከጎጃም ከጎንደር ከሸዋ ከወሎ ተውጣጣው የአማራ ወጣት ታገል ዝመት ብልጽግና ሊያጠፋ ነው ብለው አነሳስተው ህዋትን ለመመለስ እየሰሩ ይገኛሉ። ይሄንን በደንብ ልታውቁ ይገባል። ህዋቶች እጅግ በጣም ብልጦች ናቸው። ላለፉት በርካታ ዓመታት ብዙ ነገር አድርጓል። አንዱን እየበሉ አንዱን እየተጠቀሙ አንዱን የሆነ ነገር እያደረጉ ነው ወደ ስልጣን የመጡት። እንዴት ነገሮችን ለጋራ መጠቀም እንዳለባቸው፣ ለራሳቸው ጥቅም እንዴት ማቆም እንዳለባቸው ያውቃሉ። ማሸነፍ ግን ያልቻሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በአስተሳሰብን መብለጥ አልቻሉም። አብይ ሆኖባቸው እንጂ ሌላ ሰው ቢሆን ኑሮ ፍርክስክሷን ነበር የሚያወጣት ኢትዮጵያን። ወደ 4 ኪሎ ለመመለስ ጊዜ ባልፈጀባቸው ነበር። ወደ 4 ኪሎ እኮ ለመመለስ ያንን የመሰለ ጦርነት ከፍተዋል። በትግራይ ያላቸው ቅቡልነት እስኪጠፋ ድረስ ወጣቱን አመድ አድርገውታል። እሳት ውስጥ ጥደውት ጭድ አድርገው አቃጥለውታል። ዛሬ የትግራይ ወጣት አልቋል። ገሚሱ ተሰዶ ሄዷል። የትናንትናዋ መቀሌ የለችም። ያቺ የምታምረው በሰዎች ጫጫታ የሞላችው ወጣቶች አስፋልት ላይ ሲንጎማለሉ እንዴት የምታምር የነበረች ያቺ ውብ ከተማ ዛሬ ላይ ሁሉ ነገሯ ጠፍቷል። እድሜ ለህዋት ባለስልጣናቶች። ያ ከሆነ በኋላ አሁን ደግሞ የአማራን ወጣት ለማስጨረስ ቁማር ቆምረዋል ከነዘመነ ካሴ ጋር። የአማራ ወጣት ሊገባ ይገባል። ህዋት ለትግራይም አልሆነም፣ አይደለም ለአማራ ህዝብ። ህዋቶች ከፌደራል መንግስቱ ጋር ባደረጉት ጦርነት 1 ሚሊዮን የትግራይ ወጣቶች እኮ አልቀዋል። እነዛ ወጣቶች ለኔ ነው ያለቁት አላለም። እናትና አባቶች ልጆቻቸውን ለኔ ነው የሰጡት። እኔ ወደ ስልጣን እንድመለስ እነሱ ተርበውልኛል፣ ተጠምተውልኛል፣ ተጎርተውልኛል፣ ተገድለውልኛል አላለም። ክዷል። እናትና አባቶቻቸው በረሃብ እንዲያልቁ አድርጎ በረሃባቸው ላይ ፖለቲካ ነው የሰራው። ህዋት የዚህን ያህል ግፈኛ ቡድን ነው። 27 ዓመት ሙሉ የራሱን የገዛ ህዝቡን ላንተ ነው ይታገልላለው ያለውን ህዝብ ራሱ 27 ዓመት ከሌሎች ኢትዮጵያውያን በተለየ መልኩ ባሪያ አድርጎ ነው የገዛው። አይደለም ለአማራ ህዝብ ሊቆረቆር ቀርቶ ማለት ህዋት ማለት እኮ እንዴት ይረሳል? አማርኛ ቋንቋ የአማራ ማህበረሰብ ቋንቋ ነው። ይሄንን ቋንቋ በማወቃችን ማፈር ይገባናል። ይሄንን ቋንቋ ለመማር ያባከነው ጊዜ እድሜያችን ይቆጨናል የሚል ድርጅት የሚል ግለሰብ የሚመሩት ድርጅት እኮ ነው። ህዋት ማለት የዚች ሀገር መከራ ሁሉ የሚመነጨው ከአማራ ኤሊት ነው ብሎ የሚያምን ነው። ለዚህ ደግሞ ስልጣን ላይ ከወጣበት ጊዜ አንስቶ በድብቅም በግልጽም የአማራን ህዝብ ሲያንከራትት የኖረ ድርጅት ነው። ሰው እንዴት ከዚህ ድርጅት ጋር በጋራ ሊሰራ ይሞክራል? ባርነት ካልሆነ በስተቀር። ይሄ ድርጅት የአማራን ህዝብ እንደ ህዝብ ትምክተኛ የሆነ ህዝብ እያለ ሲሳደብ የነበረ ድርጅት ነው። የአማራ ስነ ልቦናን ሰብረኗል እያለ ሲናገር የነበረ ድርጅት ነው። ከዚህ ድርጅት ጋር የሚሰራ የትኛውም የአማራ ኤሊት አማራን ለማጥፋት ከህዋት ጋር ፊርማ እንደተፈራረመ መቆጠር አለበት። ከዚህ በኋላ የአማራ ህዝብ ለእኛ ይገዛል፣ ይታዘዛል፣ ባሪያ አድርገናል እያሉ ሲናገሩ ነበረ። ይሄንን ንግግር የሰማው ዘመነ ካሴ፣ ይሄንን ስራ የሚያውቀው ዘመነ ካሴ ዛሬም የነሱ ሎሌ ሆኖ የነሱ አጋፋሪ ሆኖ የአማራን ህዝብ ለሌላ ባርነት ሊዳርግ አብሮ በጋራ እየሰራ ይገኛል። ወጣቱ ሊነቃ ይገባዋል። ዘመነ ካሴ ለወጣቱ
ለወጣቱ እያስተጋባ ያለው አገልጋይነትን፣ ሰጋጅነትን፣ ባሪያነትን፣ ለማኝነትን ነው። ለህዋት መገዛትን ነው እያስተማረ ያለው። ዘመነ ካሴ በአሁን ሰዓት የህዋትን ባንዲራና ልብስ ለብሶ ለአማራ እታገላለሁ የሚል ውሸታም ሰው ነው። ህዋት በጣም ብልጥ ናት። መቼና እንዴት ምን ማድረግ እንደምትችል የምታውቅ ቡድን ናት። ዘመነ መሰላለው መወጫጫ ነው፣ አገልጋይ ነው እንጂ የእውነተኛ የአማራ ህዝብ ታጋይ አይደለም። የሆነ ጊዜ እንዴት አድርገው ዘመነን ማስወገድ እንደሚችሉ ያውቃሉ። አሁን ኃይል የላቸውም፣ ጉልበት የላቸውም፣ ወጣት የላቸውም። ስለዚህ ዘመነ ወጣት ያመጣላቸዋል። ዘመነ የሚሞት ደረቱን ለጥይት የሚሰጥ ምንም የማያውቅ በስሜት የሚነዳ ወጣት አምጥቶ እሳት እንደሚያደርግላቸው እሳት ውስጥ እንደሚከትላቸው ያውቃሉ። ስለዚህ ዛሬ ከዘመነ ካሴ ጋር የሚሰሩት ዘመነ ካሴን ወደው የአማራን ህዝብ ወደው አይደለም። ሊሻገሩበት፣ ሊጠቀሙበት፣ እንደ ምርኩዝ ሊገለገሉበት ፈልገው ነው። ያንን ደግሞ አድርገው ያሳዩታል። እኔ በጣም እርግጠኛ ነኝ ነገራችሁ። የህዋት ባለስልጣናት በፍጹም ለፋኖ የሚተኙ አይደሉም። ፋኖን ነው የሚጠቀሙበት። መቼ ነው የአማራ ህዝብ የሚነቃው? ልብ የምትለው መቼ ነው? መቼ ነው የምትባንነው? እነዘመነ እየሄዱበት ያለው አካሄድ አማራን አሳልፎ መስጠት እንደሆነ ወጣቱ ሊነቃ ይገባል። ከዚህ ቡድን መውጣት አለባችሁ። እናንተ ሞታችሁ መለስ ዜናዊን የሚያመልኩ ወያኔ ተመልሶ ዛሬም ይመጣል በሚል ጮቤ እየረገጡ የሚገኙትን የፋኖ አባላቶችን ልትቃወሙ ይገባል። ወያኔ ማለት ረጅም ዓመት የአማራን ኤሊትና የአማራን ህዝብ ሲያጠፋ የቆየ ነው። ይሄ መረሳት የለበትም። ወያኔ መልምሎ ያሳደጋቸው ራስ ጠል አማሮች ናቸው። ከአማራ ህዝብ ችግር ይልቅ የትግራይ ችግር ገዝፎ የሚታያቸው የወያኔ ግፍ መከራ ረስተው ዛሬ ከወያኔ ጋር በጋራ እየሰራሉት። ስለዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ ነፃ ሁኑ ቢላቸውም ነፃነትን መልመድ ከብዷቸዋል። ነፃነትን መልመድ የከበዳቸው ደግሞ ባርነትን ስለተዋረሱት ነው፣ ስለተጠመቁት ነው፣ ደማቸው ውስጥ ስለገባ ነው። ስለዚህ እነዚህ ሰዎች አውጥታችሁ በመጣል የአማራን ህዝብ ነፃ የሚሆንበትን መንገድ መፈለግ አለባችሁ። ወጣቶች ትልቅ አደራ አለባችሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፕሮግራም ይሄንን ይመስላል። በሌላ ፕሮግራም በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ ይሁንላችሁ። እሺ ውድ አድማጭ ተመልካቾቼ ተመልሻለሁ። ወደ መጀመሪያው መረጃ ሳልፍ አሜሪካና ኢትዮጵያን የሚመለከት ጉዳይ የምነግራችሁ ይሆናል። በአፍሪካ ደረጃ ታላቅ ወታደራዊ ተቋም በጋራ ሊገነቡ መሆኑ ተሰምቷል። አሜሪካ ወደ ኢትዮጵያ ከመምጣቷ በፊት ቻይና፣ እስራኤል፣ ብራዚል፣ ጣሊያን፣ ፈረንሳይ፣ ዩናይትድ ኪንግደም፣ ዩናይትድ አረብ ኤምሬት፣ ህንድ፣ ቤላሩስ እና ሩሲያን የመሳሰሉ ታላላቅ ሀገራት ከኢትዮጵያ ጋር በወታደራዊ ጉዳይ አብሮ ለመስራት ውል ተፈራርመዋል። በጋራም እየሰሩ ይገኛሉ። ይሄንን ያህል ደረጃ የደረሰ ግንኙነት ውስጥ ገብታለች ኢትዮጵያ። ይሄንን ግን የሚመለከቱ አንዳንድ አይናቸው የቀላ ኢትዮጵያ በዲፕሎማሲ መስክ የኮሰመነ ዲፕሎማሲያዊ አካሄድ እየተከተለች ነው እያሉ ይናገራሉ። የጠቅላይ ሚኒስትር ዶክተር አብይ አህመድ አካሄድ እጅጉን ረቂቅና ጥበብን የተሞላበት ነው። ሁሉንም በእኩል የማስኬድ ሁኔታዎች ይታያሉ። በዚህ የተበሳጩ የተናደዱ የጠቅላይ ሚኒስትሩ አካሄድ ከአቅማቸው በላይ የሆኑ የኢትዮጵያ ጠላቶች ኢትዮጵያውያን የሆኑ በተደጋጋሚ የሚያነሱት ጉዳይ አለ። የኢትዮጵያ የዲፕሎማሲያዊ ሁኔታ የኮሰመነ የላጥላት ፖለቲካ፣ የሻሳት ፖለቲካ እያሉ ብዙ ነገሮችን ይናገራሉ። ይሁን እንጂ በዚያ ደረጃ አይደለም የኢትዮጵያ አካሄድ። ከወራት በፊት በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በወታደራዊ ጉዳዮች ላይ ውይይት ያደረገው የአሜሪካው ወታደራዊ ልዑክ ቡድን በጋራ ለመስራት ብሎም የምስራቅ አፍሪካን ትልቅ ወታደራዊ ማዕከል በኢትዮጵያ ለመገንባት መወሰናቸውንም በዛሬው ዕለት በቢሾፍቱ አየር ኃይል ግቢ የአሜሪካን ልዑክ ቡድን ተገኝቶ የአየር ኃይላችን የደረሰበትን የቴክኖሎጂ እና የሰው ኃይል እንዲሁም የተለያዩ አደረጃጀቶችን በጋራ የፈተሹና የተመለከቱ ሲሆን በአፍሪካ ከፍተኛ አቅም ያለው ማዕከልም እየተገነባ መሆኑን እንግዲህ በተገለጸው መረጃ መሰረት የአሜሪካና የኢትዮጵያ ወታደራዊ ትብብር ዋናው ሚስጥር የመረጃ የበላይነት ነው የሚል ተነግሯል። የተለያየ አስተያየትም ተሰጥቷል። ከነዛ መካከል የአሜሪካኑ ምክትል የውጭ ጉዳይ ሚኒስትር የሆኑት ክሪስቶፈር ላንዳ የሰጡት ሐሳብ አለ። እሱ ሐሳብ ምንድነው
እንደሚለው እዚህ የተገኘው ፕሬዝዳንት ዶናልድ ትራምፕን እንዲሁም የውጭ ጉዳይ ሴክሬታሪ ማርኮ ሩቢዮን በመወከል ነው ያሉት ክሪስቶፈር ላንዳ ከጀነራል አንደርሰን ጋር በመሆን በኢትዮጵያ አየር ኃይል የ90ኛ ዓመት የምስረታ በዓል አከባበር ላይ በመገኘቴ የላቀ ደስታ ይሰማኛል ብለዋል። የአሜሪካና የኢትዮጵያ ግንኙነት ዘመናትን ያስቆጠረ ሲሆን የሁለቱን ሀገራት ግንኙነት በወታደራዊና በኢኮኖሚያዊ ዘርፍ ማሳደግ ልዩ ትኩረት የምንሰጠው ጉዳይ ነው ብለዋል። እኚህ ሰው ወደ ኢትዮጵያ ከመምጣታቸው በፊት በግብጽ ነበሩ። በግብጽ ያደረጉትን ቆይታ አጠናቀው ነው ወደ ኢትዮጵያ የመጡት። ኢትዮጵያ እዚህ ጋር ትልቅ ስራ መስራት ይጠበቅባታል። ግብጽ ከአሜሪካን ጋር ያላትን ግንኙነት ከፍ እያደረገች ነው ያለችው። እንዲሁም ፕሬዚዳንት ትራምፕ ለአልሲሲ የገባው ጉዳይ አለ። በኢትዮጵያና በግብጽ መካከል በአባይ ውሃ ላይ ያለውን ተደራሽነት ፍትሃዊ ለማድረግ እሰራለሁ የሚል ነገር ተናግረዋል። እዚህ ላይ ትራምፕ ንግግራቸው ለአልሲሲ ያደላ የሚመስል ሐሳብ ሰጥቷል። እነዚህ ሰዎች ወደ ግብጽ ሄደው ነው ወደ ኢትዮጵያ የመጡትና ኢትዮጵያ በግብጽ ተሞልቶ የመጡትን ሐሳብ መጥረግ ከአእምሯቸው ማውጣት ይጠበቅባታል። ይሄ ጥሩ አጋጣሚ ነው። እንኳን እዛ ደርሰው ወደዚህ መጡ ማለት ነው። ከኛ ደርሰው ወደዛ በሄዱ ኑሮ እዛ ነበረ ብሬን ዋሺንግ የሚሰራው ማለት ነው። ከዛ ደርሰው ወደዚህ መምጣታቸው ለኢትዮጵያ ትልቅ ጥቅም አለው። ይሄንን ኢትዮጵያ በደንብ መጠቀም አለባት። በኢትዮጵያ አየር ኃይል ትርኢት ላይ የአሜሪካን አየር ኃይል ሲሳተፍ መመልከት እንሻለን፣ ይሄ ባለመሆኑ አዝነናል ሲሉ ተናግረዋል። እንግዲህ የውጭ ጉዳይ ሴክሬታሪ የሆኑት ማርኮ ሩቢዮ ባለፈው ዓመት ወደ ኢትዮጵያ ለመምጣት ቀጠሮ ይዘው ነበረ። ይሁን እንጂ በተለያዩ ምክንያቶች በመስተጓጎላቸው ከፍተኛ ቅሬታ እንደተሰማቸውም ክሪስቶፈር ላንዳ ተናግረዋል። ኢትዮጵያ ከራሷ በመሻገር በቀጠናው ሰላም ለማስፈን የማይተካ ሁነኛ ሚና እንዳላትም እኚህ ሰው ተናግረዋል። ወደ ኢትዮጵያ የመጣሁት በዚህና በሌሎች ጉዳዮች ዙሪያ ከኢትዮጵያው መሪ ጋር ለመምከር ነው ሲሉም ተናግረዋል ማለት ነው። ከክሪስቶፈር ላንዳ በተጨማሪ የአሜሪካን አፍሪካ እዝ ዋና አዛዥ የሆኑት ሌተናንት ጀነራል ዳግዊን አንደርሰን የሚከተለውን ሐሳብ ሰጥቷል። በኢትዮጵያ አየር ኃይል በኋላም በኢትዮጵያ አየር መንገድ ምስረታ የአሜሪካውያን ተሳትፎ በታሪክ ሲዘከር የሚኖር ነው የሚል ሐሳብ ካነሱ በኋላ ዛሬም የጋራ ፍላጎቶቻችንና ስጋቶቻችንን በጋራ ለመመከት በወታደራዊ ዘርፍና በኢኮኖሚያዊ ዘርፍ በትብብር ለመስራት ቁርጠኞች ነን የሚል ሐሳብ አንስቷል። በዚህ ታሪካዊ አየር ኃይል ምስረታ በዓል ላይም ስገኝ የላቀ ኩራት ይሰማኛል ብሏል። ይሄ ለጠላቶቻችን እጅግ የሚሰቀጥጥ ዜና ነው። ጆሮአቸው ይህንን ባይሰማ ደስተኛ ናቸው። በዛሬው ዕለት ሁሉ ነገራቸውን ደፍነው አእምሯቸውን ጨፍነው ኢትዮጵያ ስለምትባለው ሀገር መስማት የማይፈልጉበት ቀን ነው። ምክንያቱም ኢትዮጵያ ወደ ከፍታዋ እየበረረች ነው። እነሱ ዝቅታዋን፣ እነሱ መጥፋቷን መቆርቆዟን ቢመኙላትም እሷ ግን ከፍታዋን አሁንም አስጠብቃ እየተጓዘች ነው። ጠቅላይ ሚኒስትር ዶክተር አብይ አህመድም አሁንም ወደፊት እየተጓዘ ይገኛል ማለት ነው። ከዚህ በተጨማሪ የተባበሩት አረብ ኤሚሬቶች ለኢትዮጵያ በግምት 20 የብዙ ተግባር ያላቸው ሚርጋ 2000 ወታደራዊ አውሮፕላኖችን ልታስረክብ መሆኑ ተሰምቷል። እነዚህ አውሮፕላኖች ስሪታቸው ኤሚሬት ውስጥ ሲሆን የተሻለና በጥራት የተጠናከረ የጦር መሳሪያ የተሞላበት ስሪት ያለው አውሮፕላኖች ናቸው። እነዚህን አውሮፕላኖች የተባበሩት አረብ ኤሚሬቶች ለኢትዮጵያ አየር ኃይል ልትሰጥና ተጨማሪ ድጋፍ ልታደርግ እንደሆነ ተሰምቷል። 20 የተሻሻሉ ሚርጋ 2000 አውሮፕላኖች መኖራቸው ለኢትዮጵያ በአየር ቁጥጥርና በልዩ ተግባራት ላይ የሚጠቅሙ ተለዋዋጭ የአየር መከላከያ ኃይል ከመፍጠሩን ባሻገር ኢትዮጵያ እንደ ኢትዮ ሱዳን ድንበርና የቀይ ባህር መዳረሻዎች ላይ ክልላዊ የበላይነት እንድታገኝ ይረዳታል ተብሎ ይጠበቃል ማለት ነው። የተባበሩት አረብ ኤሚሬቶች ለኢትዮጵያ የምታደርገው ድጋፍ ተጠናክሮ ቀጥሏል። ኢትዮጵያም ከተለያዩ ሀገራት ጋር ያላት ዲፕሎማሲያዊ እድገት ከፍ እያለ ነው ያመጣው ማለት ነው። በተለይ ከአውሮፓ ሀገራቶች ጋር ከመካከለኛው ምስራቅ ሀገራትና እንዲሁም ከአሜሪካን ጋር ያላት ግንኙነት እጅግ በጣም የሚገርም ነው። ወደ ኢሲያም ሄደን ወደነ ማሌዥያ፣ ወደነ ፓኪስታን፣ ህንድ አካባቢ ያለው ጉዳይ ኢትዮጵያ ከብዙ ሀገራት ጋር በጋራ እየሰራች የምትገኝበት ሁኔታ ላይ ነው ያለው። ይሄ ይበል የሚያሰኝ ደስ የሚል ዜና ነው። ሁልጊዜም እንደ ሀገር ኢትዮጵያ ከፍ ብላ መታየቷ ደስታ ይሰጠናል። ለዛም ደግሞ እየተሰራ ነው ያለው ማለት። ወደ ሌላው መረጃ ሳልፍ ህወሓት በጠለምት በኩል የፈጸመውን ወረራ ተከትሎ ትናንትና 2 ሰዎች መማረካቸው ተሰምቷል። የነዚህ ከፍተኛ መሪዎች መማረክ ላይ የተወሰኑ መረጃዎች የማጋራችሁ ይሆናል።
በምስሉ በስተቀኝ በኩል ያለው ሌተናል ኮሎኔል ወልደ ሩፋኤል ይባላል። ግለሰቡ የ22ኛ ንስር ክፍለ ጦር አባል የነበረ ሲሆን በ2012 ዓ.ም ከመከላከያ ጠፍቶ የትግራይ ልዩ ኃይልን በመቀላቀል ህወሓት በእብሪት በሰሜን እዝ ላይ በታሪክ ይቅር የማይባል ጥቃት ሲከፍት ያኔ ተባባሪ በመሆንና በሰራዊቱ ላይ የክህደት እርምጃ ከወሰዱት መካከል አንዱ ነው። ቀን ጠብቆ ጊዜ ጠብቆ በይሄ ጠላት በኢትዮጵያ መከላከያ ስር ወድቋል። ሌላኛው በምስሉ በስተግራ ያለው ሻለቃ ገብረ ሊባኖስ የሚባል ሲሆን ይሄ በኢትዮጵያ መከላከያ ሰራዊት የሻለቃ ማዕረግነት በመልበስ የ31ኛ ክፍለ ጦር ቃኝ አባል የነበረ ሲሆን ጥቅምት 13 2013 ዓመተ ምህረት ሌሊት ከነበረበት 31ኛ ክፍለ ጦር በመክዳት የክፍለ ጦሩን አባላት ያስመታና በሽራሮ የነበረውን መድፈኛ ለማስመታት ጥረት ያደረገ ሰው ነው። በምስሉ የሚታዩት ሁለቱ የህወሓት ታጣቂ ከፍተኛ አዛዥ ከነሱ ጋር የነበሩት ታጣቂዎች ሙሉ በሙሉ ሲደመሰሱ እነሱ ግን ትናንትና በካዱት ጀግናው የኢትዮጵያ መከላከያ ሰራዊት እጅ መውደቃቸው ተሰምቷል ማለት። ጀግናው የኢትዮጵያ መከላከያ ሰራዊት የቡድኑን እያንዳንዱን እንቅስቃሴ ከመነሻው ሲከታተል በመቆየት ታጣቂዎቹን አስቀድሞ በተዘጋጀላቸው ወጥመድ ውስጥ ሲገቡ እርምጃ በመውሰድ አንጸባራቂ ድል ማስመዝገቡ ተሰምቷል። እንግዲህ መከላከያ ሰራዊት በማረካቸው የጦር መሳሪያዎችና በመገናኛ መሳሪያዎች ላይ ባለሙያዎች ላይ ከፍተኛ ጥናት እያደረገ ሲሆን በቀጣይ የደረሰበትን መረጃም ለህዝብ ይፋ እንደሚያደርግ ተናግሯል። ትናንትና ጥር 18 2018 ዓ.ም የሻዕቢያና የጽንፈኛውን ህወሓት ቡድን በመከላከያ ሰራዊት ላይ በከፈተው ተኩስ ከፍተኛ ኪሳራ ደርሶበታል ማለት ነው። በጸለምት በኩል ጦርነት የከፈተው ይሄ የደደቢት ክፍለ ጦር በሰራዊቱ የአጸፋ እርምጃ በመወሰዱ ሙሉ ለሙሉ በሚባል ደረጃ ተደምስሷል ማለት ነው። ከሻዕቢያ የተሰጠው ብሬን ድሽቃና መትረየስ ብዛት ያለው ክላሽ በጸጥታ ኃይሎች ቁጥጥር ውስጥ መዋሉም ተሰምቷል። ይህንን ተከትሎ ዛሬ ጥር 19 ከአርሚ 44 13 እና 50 የተውጣጡ በርካታ ታጣቂዎች እኛ ሰላም እንጂ ጦርነት አንፈልግም በማለት መበታተናቸው ተሰምቷል። ያው ለኩሰው ጠፍተዋል ማለት ነው። ከሽሬ ወደ ማይጸብሪ የሚወስደውን መንገድም ተዘግቶ ውሏል። ካለፈው እሁድ ጀምሮ ይሄ በህወሓት አማካኝነት በሽሬ አቅጣጫ ከፍተኛ ኃይል ማስጠጋቱን ተከትሎ ከሽሬ ወደ ማይጸብሪ የሚወስደው መንገድ ተዘግቶ ውሏል። መንገዱ የተዘጋው በራሱ በህወሓት ታጣቂዎችም እንደሆነም ተሰምቷል። ትናንትና ተከዜን ተሻግሮ በጠለምት ወይም በማይጻጉሻ ጥቃት የከፈተው የህወሓት አርሚ 11 ኮር 113 ደደቢት ክፍለ ጦር ስር ያሉ ታጣቂዎች አዛዥና የሎጂስቲክ ኃላፊ መማረካቸው ተሰምቷል።